በዛሬው ቪዲዮአችን አዶናይ የህዝብ ማዕበል ተነስቶበታል። ስለ ጉዳዩ መልስ ሰጠ። ለምን አዳላ ዘረኛ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። አስጌ ደንዳሾ ትልቅ ሚስጥር ወጣበት። ከሚስቱ ጋር ያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ ያስቀምጧል። አርቲስት ሀሊማ አብዱራህማን ከዚህ በፊት በትዳርና በእድሜዋ ጉዳይ ውዝግብ ተነስቶ ነበረ። እሷም በዚህ ጉዳይ መልስ ሰጥታለች። ስለ ትዳር ማወራው እኔ ነኝ የነበርኩት። ለምን ብዙ ሰው ነው የሚጠይቀኝ። በጣም መንገድ እንግዲህ አብረኸኝ አትሆን በዚህ መንገድ ላይ የሚጠይቁኝ ምን ብዙ ሰው ነው። ለዛ እሱን ለማብራራት ነው። እነዚህንና ሌሎች አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ሰላም ቤተሰቦች እንዴት ሰንብታችኋል? እንደተለመደው ለቤተሰቦች እኔ እናንተን ለማስደሰት ማላደርገው ነገር የለም። መረጃም ለማምጣት ቪዲዮቹን እያየን እንዝናናለን፣ መረጃም እናገኛለን። ከናንተ የሚጠበቀው ምንም ክፍያ የለውም። የደወል ምልክቷን እየነካችሁ ሰብስክራይብ በማድረግ ቤተሰቡን መቀላቀል ነው። ቪዲዮቹንም እስከ መጨረሻው እያያችሁ ከተመቻችሁ ላይክ አድርጉ። ሐሳብ አስተያየት ይቻላል፣ ጻፉልኝ። ከታች የምታያቸው የሶሻል ሚዲያ አማራጮችም የኔ ናቸው። ወደ ቪዲዮቹ እንለፍ። ኢትዮጵያ ውስጥ ብቻ ይመስለኛል ለሰው ብር አበድራችሁ ብራችሁን ለመቀበል እናንተ ግዴታ ወይ ቤት ኪራይ ሊደርስባችሁ ይገባል፣ ወይ ልጆች ትምህርት ቤት ክፍያ፣ ወይ የምትበሉት ማጣት አለባችሁ፣ ወይ መቸገር አለባችሁ፣ መንጣት አለባችሁ እንጂ ያለ ምክንያት የገዛ ብራችሁን የራሳችሁን ብር ያበደራችሁትን ማግኘት አትችሉም። ማለት ለአበደራችሁ ሰው ምክንያት መስጠት አላችሁ። ሰላም እንዴት ነሽ? ወታለ እንዴት ነው ወንድሜ? የባለፈውን ብር እኮ ፈልጌ ነበር ትንሽ ቸግሮኝ ነበር እባክህ ነው እንጂ ደልቷችሁ ሀቃችሁን መጠየቃችሁ ኖርማል ሆናችሁ ብር ሳያንሳችሁ ተቸግራችሁ ያበደራችሁትን ልትጠይቁ አንዳችሁ ተማናችሁ ግዴታ ችግር ሊኖር ይገባል እንጂ አትችሉም መጠየቅ። ቴንክ ዩ እንዳትችሉም ባህላችን ነው የኔ ፍቅር፣ ባህላችን አየሽ። ለሰው ልጅ ያለን እኮ ክብር ነው ያደሽ። እኔ ትምጭኛለሽ እኮ በጣም የምታመጫቸው ሀሳብ ለሰው ያለን ክብር እኮ ፍቅር እኮ ነው። ባለቤት ነኝ ብለን እንዲህ አንልም። አበዳሪ የሆነ ሰው እኔ አበድሬ አላውቅም፣ ተበድሬ ነው ጋይስ። ግን አበዳሪ የሆነ ሰው እንደ ባለቤት አክታክታ ያደርግ። በቃ እንደው እንደዚህ እኮ ተቸግሬ ላይ ብድር እንደሚጠይቅ መስሎ ነው የራሱን የተወሰደበትን ብር የሚመልሰው። ይሄ እኮ ታዲያ የሚበረታታ ባህላችን ነው። ምን ማለት ነው እንዴ? አበድሬ ያለው ብሬን አምጣ ምናምን ይባላል? አይባልም። ስለዚህ ይሄን ባህላችንን በጣም እያበረታታ ነው፣ እየደገፍ ነው። እንደውም ከተቻለ ከዚህ በላይ ልምምጥና ልመና እንዲጨመርበት አድርገን እንደዛ ነው መሄድ ያለብን እንጂ አምጣ ገንዘቤን ምናምንማ ይሄ ባህላችን አይደል። ሰውን ዝቅ ያደርጋል። ይሄ ይሳማዋል ያ የተበደረው ሰው። ስለዚህ ለአእምሮ ስለምንጠነቀቅ ነው እንደዛ የሚሆነው። ኦኬ አቤት ምን ልታዘዝ? እኔ የምልህ ቶይሌት አለ? ቶይሌት አለ? አልጀመርንም። እሱ ገና ማለት አልተጀመረም። ቶይሌት ምን ማለት እንደሆነ ገብቷል? ምን ማለት ነው አልገባኝ። ሽንት ቤት አለ እንዴ እያልኩ እሱ ነው እንዴ? አለና በዚህ ጋር ወይኔ ማዋረድ፣ ወይኔ አዲስ ምግብ መስሎኝ ነው። የምር በፊት ቶይሌት ሲባል የምግብ ሜኑ ላይ ያለ የሆነ ምግብ ሊመስል ይችላል። ሰው እንዴ ማቅሰው ቶይሌት ምን አባባለው እንዴ? ሽንት ቤት አይደል? ውሃ ሽንት አለ፣ ፋራው መጥቷል አይደል እንዴ? ምንድነው ቶይሌት ለማቅሰው? ምን አወዛገበው እኮ እውነቱን ነው። አዲስ ምግብ መስሎኝ ነው። በጣም ተመችቶኛል። ሰላም ነው። ታርዛን እባላለሁ እኔ። ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ አይደለም። ይሄ ምንድን የሚበላ ነው? ኧረ ካሜራ ነው። እንዴ አንተ ቆይ ታረቀኝ አይደል እንዴ? ታውቀኛለህ እንዴ? ታረቀኝ ታርዛን። አመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ? ወንድሜ ታውቀኛለህ? ስማ የቤት ኪራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም። ተረጋጋ። እዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ። እኔ ታረቀኝ ታርዛን ነኝ ወንድሜ። እሺ ቆይ አጎቴ እየጠራኝ በቃ እቤት ግባ እየተባልኩኝ ነው። እኔ እኮ
በርጣሜስ እንዴት እንዳይመቸኝ ታርዛን። እሺ ታርዛን እንዴት ነህ? ሁላችንም ግን እንደ ታርዛን ጫካ ብንገባ ነው የሚሻለን ጋይስ። የቤት ኪራዩ ምኑ ሲታሰብ ጫካ ያስገባል እንዴ? ታርዛን ነን ሁላችንም ጋይስ። እንግባ። ምን ታስባላችሁ? እንግባ እንጀምር። እሺ ባለ ሀብቶች ኢንተርቪው ሲያደርጉ የመኪና አስገባለት ይጫዋል በነገው ወደ ስራ እንግባ። እሺ ጀምር። እሺ አቶ ይዘውታል። በመጀመሪያ አክብረውን እዚህ ድረስ ስለመጡ በጣም እናመሰግናለን። እኔም በጣም አመሰግናለሁ አግዳጋችሁ ስለጋበዛችሁ። የመጀመሪያ ጥያቄያችን የሚሆነው እንዴት እንደዚህ ሀብታም ሊሆኑ ቻሉ ነው። እንደምትጠይቀኝ አውቄ ነበር። ያው እኔ ከሊስትሮ ነው የተነሳሁት። ሊስትሮ ሰርቼ ነው ለዚህ ደረጃ። በጣም የሚደንቅ ነው። ከሊስትሮ መነሳቱ ጠንካራ ሰው መሆኑን ነው የሚያሳየው። ግን መሀል ላይስ ምንድን ነው ሲሰሩ የነበረው? እኮ ሊስትሮ ሰራው ማለት ነው። በጣም ይቅርታ ግን ከሊስትሮ በአንዴ ወደ ህንፃ ባለቤትነት አይኬድም። መሀል ላይ ሊስትሮ ሰራው ምን ሌላ ባለቤት ምን ሰንተ ይረጋጉ እንትን አግል ስራውትን መጠየቅ ያስደነግጣል። ብን አንሰጋሽ እንደና ታክሲ ረዳ ቆራጣዋለ ማሉ አይነገርም ጋይስ። ማሉስ ብዙ ሰው እግዚአብሔርን እኛ ገር ባላም ስጠይቅ ምንድነው ድሮ ገር መሀል እንትን ሱቅ ወደረቴ ይዤ ዞር ነበረ እንዲህ አረግ ነበረ። ከዛስ እሱን ያቺ ሱቅ ወደረቴ ተጠራቅማ ነው ወይስ ይሄ ስቴፑ ምናምን አይነግሩንም። ማሉን አይነግሩንም ጋይስ። እንዴ ማሉን አይነገርም። ማሉ ንገሩን፣ በቃ ንገሩን እንዴ። ከዛስ ነገርኩ አይደል እንዴ ምናምን አይነት ስታፍ ማለት ነው። ይመቻችሁ። እግዚአብሔር ግን መሀሉን ንገሩን ሁልጊዜ። ከሊስትሮም ተነሳችሁ ከሱቅ በደረቴም ከዛ በታችም የሆነ ስራ ተጀመራችሁ አይመለከተንም። መሀሉ ከዛ እንዲያደረኩኝ ከዛ በዚህ ብር እንዲያረኩ ምናምን ብሎ ዲቴይል መነገር አለበት ጋይስ። እንዴ ከባድ ነው። የሚገርም ኢንተርቪው ነው። አንተ ያማል ጤነኛ አይደለ? ቅድም እንደነገርኳችሁ እንግዲህ ሀሊማ አብዱራህማን አርቲስቷ ማለት ነው ሰይፉ ሾው ላይ ባለፈው ቀርባ ኧረ በእድሜዋ በጋብቻ በብዙ ነገር በጣም የሆነ ኮንትሮቨርሻል የሆነ ነገር ነበረ። በጣም ከባድ ነበረ። ድጋሜ ጠይቋታል እንግዲህ ስለ እድሜዋም ስለ ትዳሩም። እስኪ እንስማት። ቃለ መጠይቁ በኋላ መቼም የተባሉትን ነገር አይተሽ ሊሆን ይችላል። በቪዲዮ ማሳይሻለሁ። የዛሬ 10 ዓመት ከአለማየሁ ደመቀ ጋር አለማየሁ ደመቀና አንቺን ወዳጅነት በተመለከተ በጣም ይከብዳል። 14 ዓመት ነው አብረን ይኖር ነው። 14 ዓመት ኖረናል። የእድሜ ጉዳይ ነው። ሰይፉ እየተደመረች በለጥሽ እንዴ ሰባ ስንዳይት ሞተ 49 አረተው የእድሜው ማተው ኢላሂ ያ ረህማን እንኳን በዚህ ደረጃ ባደረሰ 50 በደረስኩኝ እርጅና እኮ ጥሩ ነው እንዴ ሰይፉዬ። 50 ስለሆንኩ ደስ ነው እንጂ አይደለም። ግን መሰለ የእድሜውን ደግሞ ልንገር በጣም ብዙ ስለተጨነቁ እኔ መሰለ ምን እንደሆነ ልንገር ከ30 ሊያንስ ይችላል። ምክንያቱም አባቴ በፊት ያኔ ኤርትራ ምናምን አባቴ ኤርትራዊ ነው በነበረበት ሰዓት ላይ ውጡ ተብለን ነበረ። ከዛ በኋላ አይ ከዚህ ውጪ ነው ተብሎ ውጪ ለመሄድ የሁላችንም እድሜ ቀነሰ። በቀበሌ ማለት ነው የሁላችንም ቀበሌ እድሜ ተቀነሰና ከዛ በኋላ እኛም ቀረን። እድሜውን በዛው ሄደ። እኛ በፊት በተቀነሰልን እድሜ በተጨመረልን እድሜ ነው ያወራን የነበረው። ስለዚህ ከዛ በፊት የነበረው እንደዛም አልነበረ። ስለዚህ አሁን ለምሳሌ 1997 አልበም ካወጣሽ 1997 አልበም ካወጣሽ ከዛ በኋላ ያለው እድሜ እንኳን ቢሰላ በስንት ዓመትሽ ነው? 20 ምናምን ዓመት በቃ እኔ ወይ በ10 ምናምኖች ውስጥ ነው የሚመስለኝ። ያን ጊዜም የዛኔ መጀመሪያ አልበም ያወጣው ጊዜ ለቁም ነገር ጋዜጣ ነው ምናምን 22 ብዬ ነበረ። ለምን በቃ ትልቅ እንደሆን ትልቅ እንድመስል እንደዛ ነው የነበረው። ከዛ በኋላ እያልኩ እድሜን እንደምንም እንትን እያልኩና ምን እንጂ በትክክል እድሜም እንደዛ አልነበረ። የሆነ ቃለ መጠይቅም ላይ ቪዲዮ ከኮይስ ጋር ነበር የቀረብሽው። እዛ ላይ የተወለድሽበት ዓመተ ምህረት አለ 74 ነው ያለው። እሱን አባዬ ነው በፊት አላህ ይርሐመው ነፍሱን ይበገነው። ያኔ ለውጭ ሲባል ሁላችንም እድሜያችንን እንትን አድርጎ ነበር ቀበሌ ላይ ማለት ነው። በዛ እድሜ ነው ሄድነው እኛ ሁላችንም። እህቶችም እኮ እንደዛ ናቸው። ከተጨመረልን በኋላ ነው እድሜያችንን ያወቅነው። እሺ የዛሬ 10 ዓመት ከኔ ጋር ቃለ መጠይቅ ስናደርግ የዛሬ 10 ዓመት 14 ዓመት ካለማየሁ ጋር ከኖርሽ ያኔ 24 ነበር ማለት ነው። እንዴ አሌክስ 14 እኮ አይደለም 20 ዓመት ሙሉ እኮ ነው። አሁን እኮ ተወሰነ ጊዜ ነው ከአሌክስ የዛሬ 10 ዓመት የነበረው ቃለ መጠይቅ ላይ እኔ ጋር ስናወራ ያኔ 14 ዓመት አብረን ኖርን ይላል። ምናልባት ያኔ ቁጥር ስትቆጥሩ አይደለም 14 አልነበርም ያኔ በጣም ገና ነበርን። አሁን በቃ ከተገናኘን ጊዜ ጀምሮ እስከ 20 ዓመት ሞልቶናል። ሀቅ ለመናገር አልበሙ 20 ዓመት ሞልቶታል። ገብቷል። ከዛ ጀምሮ ነው ከመጀመሪያው ከአልበሙ 20 ዓመት ከሞላው አልበሙ አሁን
5 ስንጨምርበት 35 ይመጣል። ስለዚህ በ15 ዓመትሽ ነው አልበም ያወጣሽው? እንዲሁን ይሆናል እኔ አላውቅም። በጣም ትንሽ ነበርኩኝ ሰይፉዬ። ስንዳይትሙት የእድሜ ጉዳይ እና አባይ እንደዛ አድርገው ጨምረው ምናምን ስላል በዛው መሰረት ስለሄድኩ ነው እንጂ እንደዛ ሁኔታ ላይ ቆይ ካለህበትን አይተዋል ካለህበት እና ዛላ ላይ ካለህበት የመጀመሪያ ስራሽ ይሄ ከባድ ነው። በዛ እኮ ይታወቃል። ግን እኔ እድሜን የጨመርኩት ምናምን ነገር መጀመሪያ ትልቅ እንደሆን አልበሜ የወጣ ጊዜ ተለቅ ያልኩ ሰው እንደሆን ነው 22 ያልኩት። ከዛ በኋላ ደግሞ እያለ በዛው እድሜ ስለሆነ የተመራው አሁን በቀደምም ተው በቃ እድሜ ጸጋ ነው ካለሽ ምን አለ። ይሄ እድሜ ጉዳይ በጣም አሳሳቢ ነው። ሰው ግን ማለት ነው ፈልፍሎ ያገኛታል። እንዴት ደምረው ቀንሰው በዚህ ሰዓት እንዲህ ነበር ምናምን ብሎ እኔ በጣም አስገራሚ ነን። እኛ ግን ተንኮለኞች እኮ ነን። ጋይ ሰው መዋሸት አይችልም እንደዚህ ምድር ላይ እንዴ እድሜን የፈለኩትን ማለት ምን ማለት በገዛ ገንዘቤ የፈለኩትን ብበላ ብሏል እማማ ዝናሽ። በገዛ እድሜን የፈለኩትን ቁጥር ብጠራ ምን አገባቸው እንዴ? ስለዚህ ተዋት እንዴ የፈለገችውን እድሜ መሆን ትችላለች። 35 እንደውም ከዛም ያንሳል እያለች ነው እያንዳንድሽ ጉድሽ አልሰማሽ። 30ም ሊሆን ይችላል። ምን ተቃላችሁ? አላዋለዳችሁ እንዴ የተባላችሁትን ማመን ነው። ኧረ ፕሊስ ተው፣ ኧረ ተው እንዴ! ስንት አጀንዳ ስንት ችግር ጠፍተው ነው እንዲያው የሀሊማ እድሜ እንደዚህ መነጋገር የሆነው። ኧረ ወገን እየተሳሰብን እንዴ! ኧረ ስንት የሚያሳስበን ነገር አለ። ወይኔ ጉዴ! ወይኔ ባላችሁ የትዳሯማ ሌላ ታሪክ ውስጥ ጋይስ፣ ሌላ ታሪክ ውስጥ አላገባም እኔ ከዚህ በኋላ ዘጋው አለች። ከዛ ሰይፉን ቅጥቅጥ ነው እሱ አላገባም ባለች። ለምን እንደዛ ታስቢያለች? እሱ ግን በእውነት ማንኛችንም ብንሆን የምናደርገውን ነገር ነው ያለው። በቃ የምንለውን ነገር ሰው የራሳችሁ ሰው ሲሆን ነው አላገባም ቢል እንዴ ለምን ምናምን ብላችሁ ትከራከራላችሁ። ይሄን ነው የሰራው እሱ። አንተ ከሷ ጋር ስለ ትዳር ብቻ ነው እንደምታወራው አሉኝ። እኔንም ዋናው ምክንያቱ ግን ላቋርጠ በጣም የሚገርምህ ሰይፉዬ ስለ ትዳር ማወራው እኔ ነኝ የነበርኩት። ለምን ብዙ ሰው ነው የሚጠይቀኝ። በጣም መንገድ እንግዲህ አብረኸኝ አትሆን በዚህ መንገድ ላይ የሚጠይቁኝ ምን ብዙ ሰው ነው። ለዛ እሱ ለማብራራት ነው። በቀደም ደግሞ የመጣው ራሴ ነኝ የነገርኩት። ለምን በለኛ እኔ እንዳቆምኩ እንዲያውቁ ነው። ብዙ ጊዜ አስተያየት ሳይ ምናምን ሰይፉ አይደለም ራሴው እንድታቁልኝ እኔ የግል ነው የኔ የግል ብቻ ሳይሆን የመላው ኢትዮጵያ ሕዝብ ጉዳይ ነኝ እኔ። ስለዚህ መናገር አለብኝ ያለውንም ሁሉ ነገር እንጂ ሰይፉ ጨቅጭቆ ሰይፉ የሚከራከረው እኔ እንዳቆምኩኝ ደስ ስለማይለው ነው። አቆምኩ ስለው በጣም ተሰምቶት ነው። አባቴ አፈር ልብላ እኔ ምን ላድርግ ሰይፉ ለምን አቆምኩኝ ስለው በጣም ተናዶ ነው ያን ሁሉ ሰዓት እንትን ሲለኝ ነበር እንድመለስ ነው። እናንተ ግን ሰይፉ ስለ ትዳር ስለምናም የሚወደኝ ሰው ስለሆነ ወንድሜ ስለሆነ እንዳገባ ስለምፈልግ እኔ ነኝ ደግሞ አቆምኩኝ አልኩት። ጭቅጭቁ ስለመረረኝ ለተመልካቹና ላንቺ ልንገርሽ። ምክንያቱም ቤት በመጣውበት አጋጣሚ ነፍሳቸውን ይማሩና ወላጅ እናትሽ አደራህን እንደ ታናሽ እህትህ እቺ ልጅ አግብታ ሰርጓን ለማየት አብቃልኝ ስላሉኝ አደራ ስላለብኝ ነው። እና አሁንም አለብህ ሰይፉዬ። ከተሳካ ውሳኔው ያንቺ ቢሆንም እንደ ታናሽ እህት መጎተጎት እንዳታቆም ታናሽ እህት ነገር ግን እኔም ደግሞ ሰይፉዬ የሚሆነውን ነገር እዚህ መጥቼ ለሁሉም ነው የምናገረው። ብቻዬን እዛ ሆኜ እንዲህ ነው አልልም። ባገባም እዚህ ነው፣ ቀለበት ባረግም እዚህ ነው እናገራለሁ፣ አሰማለሁ። የብዙ ሰው ጉዳይ ነኛ ሰይፉዬ። ብዙ ሰው ማወቅ ይፈልጋል ስለኔ። ስለዚህ ለምን ስለ ትዳር አወራሽ? ለምን አወራለሁ እስክጋባ ድረስ። ካገባሁም በኋላ ስለ ባሌ ሁኔታ አወራለሁ። ስማ ምን መሰለህ እንደዚህ በዚህ አቆምኩ ብዬ ሳይሆን ምናልባት አላህ ካለ ካገባው ገና ከዋዜማው ጀምሮ እዚህ መጥቼ ነው የማወራው። ለኢትዮጵያ መስማት ስላለበት ስለኔ ስለሚጓጉ እንዳገባ ስለሚፈልጉ ስለሚጨነቁ ደስታውን እዚህ ነው ማበስረው፣ ተደብቄ አይደለም። እንደው ያንን እንግዲህ ለማየት እግዚአብሔር ያጣሙ። ማንም የሚገፋሽ ነገር የለም። ምክንያቱም የምትኖሪው አንቺ እስከሆንሽ ድረስ ማንም ባንቺ ህይወት እንዲያርጊ እንዲያታድሪ ሊያይል አይገባውም። ማንም በማንም ህይወት አይመለከትም። ማንም የማንን ኑሮ አይኖርም። በቃ እንተዋት። ካገባሽ ታግባ። እኔ ግን ፐርሰናሊ እውነት እንድታገባ ደስ ይለኛል። ማንም ሰው ትዳር ሴት ልጅ የተባረከ ትዳር ካገኘች ይዛ በስነ ስርዓት መኖር አለባት ብዬ የማምንና የማምን ሰው ነኝ 100% ማለት ነው። ሶ ብታገባ ደስ ይለኛል። ከቻልኩ መጸለይ እንደ ህዝብ መጸለይ ነው ያለብን። አሁን ለሷ ትዳርም ብቻ ሳይሆን ምንም ነገር ሲፈጠር ላይክ እሱን ጄጅ ከማድረግ ለምን እንዲህ ያደርጋል አያደርግም ከማለት ይልቅ መጸለይና እንዲሆንለት ማድረግ ነው። ሲቀጥል ሰይፉም ደግሞ ያን ያደረገው እውነት እኔ ተመችቶኛል የእሱ ሐሳብ። እንግዲህ ያለፈው ቅዳሜ የአርሰናል ዊ ቻምፒየንስ የሚል ትልቅ ፕሮግራም ተዘጋጅቶ ነበር ስቴዲየም
በጣም ብዙ ሚሊዮን ብር የወጣበት ማለት ነው። ብዙ አርቲስቶችም እንዲገኙ ጥሪ ተደርጎላቸው የተወሰኑት ደግሞ በአርሲ ምክንያት አልመጡም ነበረ። ነገር ግን ከመጡት ውስጥ አንዱ አስጌ ነበርና ብዙ ሰው ተናዶበታል። አንዱ ዮኒ ማኛ ነው ለምን ሄደ ብሎ እያንዳንዱን የሄዱትን ሁሉ እየተቸ ነበርና ሚስጥር አለኝ አስጌ ደንዳሾ እያለ ነው። ምን ሆኗል? ከሚስቱ ጋር እያለ እየለጠለጠ ቪዲዮ ቀርጾ ስልኩ ላይ አስቀምጧል። በጣም ለየት የሚያደርግ ሰገጤ መሆኑን የምታውቀው በዛ ስልኩ ላይ አስቀምጦት ነበረ። ሰክሮ ሲለፋድድ ሚስቱ ታይና ያንን ቪዲዮ ወደ ራሷ ትራንስፈር ታደርገዋለች። ከማን እንደደረሰኝ ታውቀዋለህ? ይህን ጉዳይ አስጌ ከማን እንደመጣ ከዛ ጭልፋና ማንኪያ ከዛ በጋሞ በአርባ ምንጭ ቤተሰብ ሽማግሌዎች ጋር ሲኬድ ሽማግሌዎቹ ራሱ ነው የምላችሁ ያንን ቪዲዮ ስታሳያቸው እርቁን ተው ነው ከእንደዚህ አይነት ሰው ጋር ልጃችንን ይቅር አትልም፣ ይቅር ባትል ምንም ችግር የለውም ብላ በዛ ነው ቪዲዮ በቃ እየለጠለጠ አሁን ባለትዳር ተሳሳት ምን በል ግን ቪዲዮ ታስቀምጣለህ እየለጠለጥክ ሴት እያጫወትክ ቪዲዮ ቀርጸ ለራስህ ታስቀምጣለህ። እኔ የምናገረው በሞታችን ላይ በኦርቶዶክስ ሞት ላይ በስቃይዋ ላይ ስለጨፈርክበት ከዛ በፊት አያገባኝም፣ አይመለከተኝም። ከሚስት ጋር 9 ይዘህ ብትጋድም አሮን ኬር ስኖ ማ ቢዝነስ ኦርቶዶክስ ላይ ደርሰሃል። ስለዚህ ያንን ነገር ምንድን ነው የምናደርገው? አረገች አሳየቻቸው። ሽምግልና በተቀመጡበት ጊዜ ይሄው እንዲህ ነው ያደረገኝ ብላለች። ቪዲዮን አሳየች በሚሰቀጥጥ ሁኔታ። ከባድ ነው ጋይስ። እንደዚህ የሆነ ሰው የሆነ ጊዜ አይጥመዳችሁ ጋይስ። ሰው አይነሳባችሁ። ወንድም በወንድሙ ላይ ይነሳል ማለት ይሄ ነው። የሰው ልጅ አንድ ቀን የተሳሳተውን ነገር አውጥቶ ውጭ ማስጣት ከባድ ነው። እንግዲህ እንዳልኳችሁ የኮንሰርቱ ጉዳይ በጣም ብዙዎቹን እርስ በርስ ማለት የሚያቃረን ነገር አለ። እንደምታውቁት እንግዲህ በአርሲ ወገኖቻችን ላይ በደረሰው ነገር ሰሞኑን ከባድ ሀዘን ላይ ነንና እሱን በተመለከተ አዶናይ ቪዲዮ ሰርቶ ነበረ። ነገር ግን አንዳንድ የቲክቶክ ሰዎች ማለት ነው ከዚህ በፊት አክሱም ላይ ስለተደረገው ነገር ምንም ድምፅ አልሆንክም ለሙስሊሞች ሲሉ የአንፎሎ ቻሌንጅ ጀምረው በጣም ብዙዎቹ ቪዲዮ እየሰሩበት ነበር በአዶናይ። እሱን በተመለከተ እሱ ሰፋ ያለ ማብራሪያ ሰጥቷል። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድን ነው ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድን ነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም።
እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ የምከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። እንደምታውቁት አዶናይ እንግዲህ በቻሪቲው ይታወቃል። ኦነስትሊ ስፒኪንግ እኔ ፐርሰናሊ ምንም አይነት መጥፎ ባህሪ እንደሌለው በጣም እርግጠኛ ነኝ። ምክንያቱም ምንድነው መታያቸውን ኮንቴንቶች በሙሉ ያቸው ከፖለቲካም ከሃይማኖትም ከዘርም ከምንም ነገር እየጸዳ ነው። ለሰው ሲረዳ ወይ ደግሞ ራሱ እየተዝናና ወይ ደግሞ ምክር እየመከረ ነው ብዙ ጊዜ ቪዲዮ ሲሰራ የምናየውና መጥፎ ባህሪ ያለው ብዬ አላስብም። ኢቭን እንደዚህ ያሉትን ሰዎች ራሱ የተረዳበት አንግል በጣም አሜዚንግ ነው። ከምን አንፃር እንደዛ እንዳልረዳቸዋለሁኝ አለ። በጣም የሚገርም ልጅ ነው አዶናይ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር። አርሲ ሲባል ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆንም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎች ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበረ። and I think ስህተቱ እዚህ ጋር ነው ያለው። ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበረ። you know like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁ፣ ፖለቲካ ውስጥ እንደማልገባ እንደማልፈልግም አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜ የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው you know 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የሥራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። እንደሰማችሁት ነው። ኦነስትሊ ስፒኪንግ ቅድም እንደነገርኳችሁ በጣም ፖዚቲቭ ነው። ይሄ ኢንቴንሽናሊ እንደዚህ አድርጎ ይሰራል ብዬ አላምንም ፐርሰናሊ። ብዙ ሰዎች ደግሞ እኔ ብቻ ሳልሆን የደገፉታል። ኢቭን ሙስሊሞቹ ነው ምን አይነት ሾርት ሜሞሪ ናችሁ። በቅርብ ጊዜ ለእርዳታ ድርጅቶቻችን ምን ያህል ገንዘብ እንዳደረገ ሄዶ ስንት መስዋዕትነት እንደከፈለ እንዴት ትረሳላችሁ ብለው የተወሰኑትን ይዣቸው መጥቻለሁ። ግን አብዛኞቹ እሱን እየደገፉ ነበር፣ ሙስሊሞቹ ነው ማለት ነው። አዶናይን ፎሎ ያደረጋችሁ ሙስሊሞች ጠቅላላ ፎሎአችሁን ከሱ ቤት እያነሳችሁ ውጡ። አይዋ ሀቢዬ አቅል እኮ ማሰቢያ ያኔ ሰው ልጅ አቅል ሲኖር ነው አይደለም የሚያስበው። ዜሮ እኮ ናችሁ። አዶናይ ፎሎ አድርጉኝ ብሏችሁ አይደለም ሲጀመር ያደረጋችሁት። እውነት ለመናገር ባለፈ ባቡል ኸይር ላይ ስላስተባበረ ስለረዳ በዛ ሰበብ ነው ፎሎ ያደረጋችሁት። አክሱም ላይ ለተጎዱ ሙስሊሞች ድምጽ አልሆንክም። ዛሬ ግን አርሲ ላይ ለተጎዱ ክርስቲያኖች ድምጽ ሆንክ። ሙስሊም የሆነ ሰው አንድ ነገር የሚሰራው ሰብአዊነት ስለሚሰማው ሰው በመሆኑ እንጂ ብድር ፍለጋ አይደለም። የትኛውንም ኸይራት ነገር ስትሰሩ ሊላህ ብላችሁ
ያንን ነገር ሰብአዊነት ስለሚሰማን ብላችሁ ትሰሩ ነበር ሙስሊም ብትሆኑ። እናንተ ግን የጥቅም ሰው ናችሁ። ብዙ ቲክቶከሮች ትልልቅ ፎሎ ያላቸው ሙስሊሞች ለአክሱም ድምጽ ያልሆኑ አሉ። እኔ በበኩሌ ለክርስቲያን ወገኖቼ ድምጽ የሆንኩት ብድርን ፈለጋ አይደለም። ብዙ ጓደኞች ያሉኝ ክርስቲያኖች ድምጽ ያልሆኑ፣ ነገር ግን እነሱን አልቀየማቸውም። ብዙ ሙስሊሞች አሉ ድምጽ ያልሆኑ፣ እነሱን ቀየማቸዋለሁ አልቀየማቸውም። እኔ የማደርገው ራሴን ነፍሴን ወክዬ ሰብአዊነት ስለሚሰማኝ እንጂ የማንንም ብድር ፈልጌ አይደለም። ምክንያቱም ሙስሊም ነኝ አልহামዱሊላሂ ረቢል ዓለሚን። እናንተስ ግን የሆነ ሰው የሆነ ነገር አድርጋችሁለት ካልመለሰላችሁ ያዙ ልቀቁ ነው የምትሉት። ፎሎአችሁን አንሱ። ፎሎአችሁን አነሳችሁ አላነሳችሁ ከሱ ላይ ምንም የምትጠቁት ነገር የለም። ነገር ግን እኛ ሙስሊሞች እያላችሁ የኛን ስም አታቁሽሹ እዚህ ሚዲያ ላይ። እናንተ ጥቅመኞች ወሃቢዮች ናችሁ፣ ሌላ አይደለም ስማችሁ። የሆነ ነገር የምታደርጉት ጥቅም ፍለጋ እንጂ በሰብአዊነት ምንም ነገር የምታደርጉት ነገር የለም። ሰብአዊነት ቢሰማችሁ ወንድሞቻችሁን መስጊዶቻችሁን እያፈረሳችሁ ሐሪማዎችን እያፈረሳችሁ መሻይኾችን ዑለማዎችን እየገደላችሁ አትኖሩም ነበር። ነገር ግን እዚህ ሚዲያ ላይ እኛ ሙስሊሞች እያላችሁ የኛን ስም አታጥፉ። የአዶናይን አካውንት የምታውቁት ካላችሁ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንቱን ታደጉለት። ማንኛችሁም ሰብአዊነት የሚሰማችሁ ብቻ እናንተ ማለት የጥቅም ሰው እንጂ እኛ ሙስሊሞች እያላችሁ እዚህ ሚዲያ ላይ ሌላ አጀንዳ አትፍጠሩብን። ጥቅም ፈላጊዎች ናችሁ። ያው ልንገራችሁ ብዬ ነው። አሜዚንግ ነው እንግዲህ እንደምታውቁት ሶሻል ሚዲያ ላይ ፐብሊክ ላይ በቃ ፐብሊክ ፊገር ሲኮን ሁሉንም ለማስደሰት በጣም ከባድ ነው። ሰውም አስቦ መጥፎ ነገር ላያደርግ ይችላል። አያደርግም፣ እንደው እንደ ሰው ስናየው ያደርጋል ብዬ አላስብም። አያደርግም ማንኛውም ሰው ቢሆን። ነገር ግን ምንድነው ሐሳቡን አይደለም የሰው ልጅ የሆነ ቀን ሲሳሳት ከሐሳቡን ላንደግፍ እንችላለን ወይ ደግሞ አልፈን ዝም ልንል እንችላለን። ይሄን ያህል ገፍተን ሌሎች ነገሮች ውስጥ ባንገባ ጥሩ ነው። ምክንያቱም እኛ ኢትዮጵያኖች ተቻችለን አብረን መኖር ስለምንችል። ምክንያቱም እያንዳንዱን አሁን ፐብሊክ ፊገር የሆነ አርቲስትም ይሁን ቲክቶከርም ይሁን ከሌ ሰርቷል አልሰራም ከሌ እንዲያርጓል አላደርግም ብለን ቆጥረንም ተከታትለንም አንችለው። አዶናይ ላይ በተደረገው በእስላም ስም የተደረገውን የአንፎሎ ዘመቻ እቃወማለሁ። ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድን ከማሰራት እኮ ሀጅር አለ። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው። ዛሬ ላይ በኢስላም ስም የምታሳምጹ የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ እስላማዊ ባህሪ አይደለም፣ ሙሲባዊ ባህሪ ነው፣ ሰይጣናዊ ባህሪ ነው። እና አዶናይን አንፎሎ ያደረጋችሁት 5900 ሰው ምናምን አስገብታችሁታል አይደል? አዶናይን እባካችሁ ፕሊዝ ለአላህ ብዬ ለምናችኋለሁ 6 ሚሊዮን ፎሎወር አስገቡት። እኔ ለማርያም ቤተክርስቲያን 1000 ብር እሰጣለሁ። ወላሂ ላዝም ከኔ 100,000 ፎሎወሮቼ ወደ አዶናይ ሂዱና ማለት ነው እኔ 1000 ብር ለማርያም ቤተክርስቲያን እሰጣለሁ። ከሊፋ ጃቪ ነኝ። ላይክ ሼር ፎሎ ማድረግ እንዳይረሳ። ዋላህ መቼው እንደዚህም አሉ። በቃ ምንም ይሄ አንድነትን የሚያቀነቅኑ
አብሮ መኖርን፣ አብሮ መስራትን፣ በፍቅር መተጋገዝን፣ እርስ በርስ ጥላቻን ሳይሆን ፍቅርን የሚሰብኩ ደግሞ በጣም የሚገርሙ ልጆች አሉ ከሁሉም ሃይማኖት። ያው በጣም የሚገርም ሀሳብ ነው እሱ የሚያነሳው፣ በጣም የሚገርም ሀሳብ። ከዚህ በፊት ያደረገውን ነገር መርሳት የለብንም። ቢያጠፋ እንኳን ደግሞ ፖዚቲቭሊ ሄደን ፔጁ ጋር መንገር ስንችል እንዲህ አይነት መጥፎ ነገር ባትጀምሩ ጥሩ ነው ያለው። ለራሱ እህቶች ወንድሞች ነው የመከረው። የሚገርም ሀሳብ ነው ይሄ። ቪዲዮዎቹ እስካሁን ያያችኋቸውን ይመስሉ ነበረ። ቆንጆ እንደነበሩ ምንም አልጠራጠርም። ከተመቻችሁ እስከ መጨረሻው አይታችሁ ላይክ አድርጉ። ቤተሰብ አሁንም ያልሆናችሁ የደወል ምልክቷን እየነካችሁ ሰብስክራይብ አድርጋችሁ ቤተሰብ ፋሚሊ ሁኑ። አብረን እንዝናናለን፣ እንስቃለን፣ እንጫወታለን፣ አዳዲስ ነገርም እናያለን። ቪዲዮ ላይ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቻው